የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ በሕዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አማካኝነት ዛሬ አስረጂ መድረክ የተካሄደበት ሲሆን በዚሁ ጊዜም ከቋሚ ኮሚቴ አባላትና ከምክር ቤቱ የሕግ ክፍል የተለያዩ ጥያቄዎች ተነስተው ተመክሮባቸዋል። ረቂቅ አዋጁ የግብርናውን ዘርፍ በቴክኖሎጂ በመደገፍ የግሉን ዘርፍ ያሳተፈ አገልግሎት ማቅረብን ዓላማ ያደረገ እንደሆነ የተነገረ ሲሆን የምክር ቤቱ አባላትም በግሉ ዘርፍ የሚቀርበው አገልግሎት በክፍያ ለምን እንዲሆን ተደረገ የሚሉና ሌሎች ጥያቄዎችን አንስተው ተነጋግረዋል። ሀና አብደታ ተጨማሪ አላት። የግብርና ኤክስቴንሽን አገልግሎት ከ70 ሺህ በላይ በሚሆኑ የመንግስት የልማት ወኪሎች እየተከናወነ እንደሚገኝ የግብርና ሚኒስቴር መረጃ ያመለክታል። ይህ አገልግሎት እያደገ የመጣውን የአርሶ አደሮችን ጥያቄና ፍላጎት ለመመለስ ብዙ ተግዳሮቶች የሚታዩበት መሆኑ የሚነገር ሲሆን ተግዳሮቶችን ለመፍታት እንዲሁም የግብርና ኤክስቴንሽን አገልግሎት አሰጣጥን ለመቀየር የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ተዘጋጅቷል። የረቂቅ አዋጅም ለሕዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። ቋሚ ኮሚቴውም ከግብርና ሚኒስቴር የስራ ኃላፊዎች ጋር በዛሬው ዕለት የአስረጂ መድረክ ያካሄደ ሲሆን የቋሚ ኮሚቴው አባላትና የምክር ቤቱ የሕግ ክፍል የተለያዩ ጥያቄዎችን አቅርበዋል። ከቀረቡ ጥያቄዎች ውስጥ የአዋጁ አስፈላጊነትን የተመለከተው የሚገኝበት ሲሆን የግብርና ሚኒስትር ዴኤታው መለስ መኮንንም ምላሽ ሰጥተውበታል። በሀገራችን ደረጃ የኤክስቴንሽን አገልግሎትና ሌሎች ግብአቶችን በምናቀርብበት ሰዓት አገልግሎቶችን ስንሰጥ ከአርሶ አደሮቻችን ከከፊል አርብቶ አደሮቻችንና ከአርብቶ አደር የደረሱባቸው ደረጃዎች አሉ። ዛሬ በርካታ አርሶ አደሮቻችን ከፊል አርብቶ አደሮቻችን የደረሱበትን ደረጃ እሱን መመለስና አድሬስ ማድረግ ስላለብን የግብአት አቅራቢዎችም ቢሆኑ አሁን ለሚያቀርቧቸው ግብአቶች ለሚያቀርቧቸው ቴክኖሎጂዎች እና የምክር አገልግሎቶች በተለያየ መልኩ ከግብአቱ ጋር ከሚሰጡት አገልግሎት ጋር ኢምቤድ በማድረግ ወይም በማስተሳሰር የኤክስቴንሽን አገልግሎትን ጭምር እየሰጡ ያሉበት ሁኔታ ስላለ እና የተሻለ ውጤታማ እየሆኑ በመምጣታቸው እሱም ብቻ አይደለም በተደረጉ ድጋፎች በቴክኖሎጂ አቅርቦት በቦታዎቹ አክሰሲቢሊቲም እና በአርሶ አደሮቹ ጥንካሬ ምክንያት አንዳንድ አካባቢዎች ላይ ስንሄድ አሁን በመደበኛ የምንሰጠው ኤክስቴንሽን አገልግሎት የማይበቃቸው ከዛ በላይ ዲማንድ የሚያደርጉ አርሶ አደሮችና ግብርና ላይ የተሰማሩ ባለሀብቶች ስላሉ የነሱን ፍላጎትና ጥያቄ አድሬስ ለማድረግ እንዲሁም የግሉ ዘርፍ ተዋናያንን መንግስታዊ ያልሆኑ ድርጅቶችንና የህብረት ስራ ማህበራትን በኤክስቴንሽን አገልግሎት ላይ ትርጉም ያለው ሚና እንዲጫወቱ መንገድ ለመክፈት በማለም መሰናዳቱን ሚኒስትር ዴኤታው ተናግረዋል። ሌላው በመድረኩ የቀረበው ጥያቄ ግብርናው ዘርፍ ለሀገራችን ኢኮኖሚ መሰረት ሆኖ ሳለ በግሉ ዘርፍ የሚሰጡ አገልግሎቶች ለምን በክፍያ እንዲሆኑ ታሰበ? ክህሎትና ምክርን በሽያጭ ማቅረብ እንዴት ይታያል? የሚለው ሲሆን ይህን በተመለከተም ሚኒስትር ዴኤታው የግብርናውን ዘርፍ እንደ አንድ የቢዝነስ ዘርፍ ማሰብ እንደሚገባ በማንሳት መልሰዋል። ኤክስቴንሽን አገልግሎት በነፃ ለማንኛውም ዜጋ የሚሰጥ በየትኛው ሩቅም ቦታ ይሁን አክሰሰብልም ይሁን መሰረተ ልማትን አሟልቶ በስታንዳርዱ መንግስት ያቀርባል። ድርጅቶች ግለሰቦችም ትምህርት ቤት ከፍተው በማስከፈል ተጠቃሚው በሚፈልገው ደረጃና መጠን የትምህርት አገልግሎት እንደሚሰጡት ሁሉ በግብርና ኤክስቴንሽን አገልግሎትም የዚህን አይነት አገልግሎት የሚሰጡ መክፈል አቅም ላላቸው ፍላጎታቸው ከፍ ያለ ያንን አክሰስ ማግኘት ፍላጎት ላላቸው ዜጎቻችን አገልግሎት እንዲሰጡ የማመቻቸት ስራ። የክፍያቸውንም ጉዳይ ስናነሳ የእነሱን የክፍያ ጉዳይ በነፃ ገበያ መመራት አለበት። ያንን ሲመራ ግን አንዳንዶቹ ለምሳሌ ማዳበሪያ የሚያቀርብ ወይንም ደግሞ ምርጥ ዘር የሚያቀርብ ወይንም የተሟላ ግብአት በእሴት ሰንሰለቱ የሚያቀርብ አንድ ተቋም ቢመዘገብና አገልግሎቱን ቢሰጥ ለኤክስቴንሽን አገልግሎቱ አስከፍሎ ከሚያገኘው ጥቅም ይልቅ ግብአቱን አስተዋውቆ በሚሸጠውና ከዛ በሚያገኘው ትርፍ ከረካ ለኤክስቴንሽን አገልግሎቱ ክፍያ ላይ ጠይቅ ይችላል። በሚያቀርባቸው ግብአቶች አካቶ ኤክስቴንሽን አገልግሎቱን የሚሰጥበት ሁኔታ ይኖራል ማለት ነው። በሌላ በኩል መሰረተ ልማትን በተመለከተ የግሉ ዘርፍ ወይም አገልግሎት ሰጪዎች በመንግስት የተገነባውን መጠቀም እንደሚችሉ በአዋጁ መመላከቱን በመጥቀስ ይህ ለምን እንዲሆን ተደረገ የሚል ጥያቄ ቀርቦ ምላሽ ተሰጥቶበታል። እኛ የኤክስቴንሽን አገልግሎት በሚሰጥበት ጊዜ አገልግሎት አቅራቢዎች የሚጠቀሙት መሰረተ ልማቶች የታወቁ ናቸው። እነዚህም ኤፍቲሲዎች እና የሰርቶ ማሳያ ማሳዎችን ናቸው። እነዚህ በመሰረቱ የተሰሩት ለአርሶ አደሩ ጥቅም ሲባል ነው።
በአጭር ጊዜም ደግሞ የሚገነቡ አይደለም። ለምሳሌ የስልጠና አዳራሾች፣ የሰርቶ ማሳዎች በአጭር ጊዜ የሚዘጋጁና ለባለሀብቱ ተላልፈው የሚሰጡ አይነቶች አይደለም። ስለዚህ ባለሀብቱ እነዚህን እስኪገነባ ድረስ ወደ አገልግሎት ከመግባት እንዳይቆጠብ ይሄንን ለአርሶ አደሩ ጥቅም ተብሎ የተገነባውን አገልግሎት መሰረተ ልማት እየተጠቀመ ለአርሶ አደሩ አገልግሎቱን እንዲያቀርብ ከማድረግ አንጻር ታሳቢ የተደረገ ነው። የግብርና ኤክስቴንሽን አገልግሎት አቅራቢዎች ምዝገባ በማካሄድ ፈቃድ አግኝተው የሚንቀሳቀሱ ይሆናል የተባለ ሲሆን በሚያቀርቧቸው አገልግሎቶች ላይም የክትትልና ቁጥጥር ስራ እንደሚከናወንባቸው ነው የተነገረው። ይህ ረቂቅ አዋጅ በቀጣይ ጊዜያት ከባለድርሻ አካላት ጋር ውይይት ይደረግበታል የተባለ ሲሆን የህዝብ አስተያየት መድረክና ሌሎች የውስጥ ውይይቶች ከተደረጉ በኋላ ሀሳቡን የማዳበር ስራ እንደሚሰራ የግብርና ጉዳዮች ቋሚ ኮሚቴ ጠቁመዋል።